ሰላም ውድ ቤተሰቦቼ እንዴት ናችሁ? እንግዲህ ባለፉት ሁለት ቪዲዮዎች ማስተር በጀት ብለን ለመርቸንዳይዚንግ ካምፓኒ የተወሰነ ነገር ለማየት ሞክረናል። ማስተር በጀት ምን ማለት ነው? ሁለት አይነት ኮምፖነንቶች አሉት ብለናል፣ ፋይናንሻል በጀት እና ኦፕሬሽናል በጀት። ስለዚህ ስለ ኦፕሬሽናል በጀት ለመርቸንዳይዚንግ ካምፓኒ እንዴት ይዘጋጃል የሚለውን አይተናል። ዛሬ ደግሞ ፋይናንሻል በጀት ፎር መርቸንዳይዚንግ ካምፓኒ እንዴት ይዘጋጃል የሚለውን እናያለን። በመጀመሪያ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ፣ ሼር በማድረግ የደወል ምልክቷን በመጫን ቶሎ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ኦኬ፣ ፋይናንሻል በጀት ስንል ከዚህ በፊት እንዳወራ ነው the second part of ማስተር በጀት ነው። የማስተር በጀት ሁለተኛዋ ክፍል ነው። ኦፕሬቲንግ በጀት ከጨረስን በኋላ ቀጥታ ወደ ፋይናንሻል በጀት ነው የምንሄደው። ምክንያቱም ፋይናንሻል በጀትን ካልሰራን ማስተር በጀት አያልቅም። ምክንያቱም ማስተር በጀት the components of individual budget ነው አይደል? የትንንሽ ኢንዲቪጁዋል በጀቶች ጥርቅም ነው ማስተር በጀት የምንለው። ኦፕሬቲንግ በጀት ባለፈው አይተናል። ዛሬ ደግሞ ፋይናንሻል በጀት እናያለን። ስለዚህ ፋይናንሻል በጀት ውስጥ የሚካተቱት ካፒታል በጀት፣ ካሽ በጀት፣ በጀትድ ባላንስ ሺት ኦር በጀትድ ፋይናንሻል ፖዚሽን and budgeted statement of cash flow ይገባሉ። and it does not be restricted on a single year ነው። it cover for a prepare or it cover for long period of year ነው። ለምን ኦፕሬሽናል በጀት ብዙ ጊዜ ለአንድ አመት በየወሩ ለአንድ አመት የሚዘጋጅ ስለሆነ ማለት ነው። and financial budget it focus on the effect of operational budget when operating budget and other plan will have on cash and other account. financial budget በአብዛኛው የሚያሳየን የኦፕሬሽናል በጀት ቀድመን ይሰራ ነው የሱ ኢፌክት ፋይናንሻል ላይ፣ ካሽ ላይ and balance sheet ኤሌመንቶች ላይ ምን አይነት ኢፌክት አለው፣ ምን አይነት ኢፌክት ይኖረዋል ብለን የምናሳይበት የበጀት ክፍል ነው ማለት ነው። ስለዚህ በሌላ ቋንቋ ኦፕሬሽናል በጀትን ሳንጨርስ ፋይናንሻል በጀትን መጀመር አንችልም። ምክንያቱም ፋይናንሻል በጀት ዋነኛ ዓላማው ራሱ የኦፕሬሽናል በጀት ኢፌክቶችን ካሽ እና ሌሎች ባላንስ ሺት ኤሌመንቶች ላይ ማሳየት ስለሆነ ማለት ነው። ኦኬ፣ ስለዚህ ካፒታል በጀት ብለን የመጀመሪያው ፋይናንሻል በጀት ስናይ ካፒታል በጀት it is prepared for additions to properties, equipment and other fixed assets. እነዚህን አሴቶች እንገዛለን በዚህ ዋጋ በዚህ ጊዜ ብለን የምናስቀምጥበት ነው ካፒታል በጀት የምንለው። this budget used to describe the company's long-term plan regarding the investment facility, equipment, new products, store outline and line of the business. እንዲናረጋለን ብራንች እንከፍታለን፣ ኢኩዊፕመንት እንገዛለን፣ ማሽነሪ እንገዛለን፣ መኪና እንገዛለን ብለን ሎንግ ተርም ካፒታል አሴቶችን ለመግዛት አቅደን በጀቱን የምናዘጋጅበት ነው የካፒታል በጀት የምንለው ማለት ነው። ካፒታል ስለዚህ የምንገዛቸውን አሴቶች ወይም የምናስፋፋውን ቢዝነስ ፕላን፣ የምንጀምረውን ፕሮዳክት ላይን ሎንግ ሬንጅ ፕላን አዘጋጅተን ለዛ የሚሆን በጀት ስናዘጋጅ ነው ካፒታል በጀት የምንለው ማለት ነው። ኦኬ፣ ሁለተኛው ፓርት ደግሞ ካሽ በጀት ነው። ካሽ በጀት ደግሞ it used to ensuring the cash will be available throughout the budget year. ይሄኛው ዋና ዓላማው በጀት ይራለን አንድ አመት፣ ሁለት አመት፣ ሶስት አመት በዚህ ውስጥ ካሻችን አቬለብል መሆኑን ለማረጋገጥ ወይም ደግሞ ምን ያክል ካሽ እናገኛለን፣ ምን ያክል ካሽ እንከፍላለን ብለን አቅደናል ወይም በጀት አድርገናል የሚለውን የምናሳይበት ነው። ካሽ በጀት is a detailed plan showing how cash resource will be acquired and used over a specified time period. ባቀርነው በአንድ አመት ውስጥ ባቀርነው በአንድ ወር ውስጥ ካሽን እንዴት ነው የምናገኘው፣ እንዴት ነው የምንከፍለው፣ ምን ያክል ነው አቬለብል የሚኖረን throughout the budgeted period የሚለውን የምናሳይበት ነው። ነገር ግን all of the operating budget have impact on cash budget. ከዚህ በፊት የሰራናቸው ኦፕሬቲንግ በጀቶች በአብዛኛው ካሽ በጀትን አፌክት ያደርጉታል። ለምሳሌ የመጀመሪያው ሴልስ በጀት ነው። ሴልስ በጀት የተወሰነው በካሽ ይሸጣል፣ የተወሰነው በክሬዲት ይሸጣል። ስለዚህ በካሽ የሚሸጠው ካሽ በጀትን አፌክት ያደርጋል ማለት ነው። and cash collection budget አለ። ሁለተኛው ካሽ ኮሌክሽን በጀት በራሱ ማንን አፌክት ያደርጋል? ካሽን አፌክት ያደርጋል። and ሌሎች disbursement for inventory purchase, disbursement for operating expense በጀት ብለን የሰራናቸው እነዚህ ሁሉ በካሽ የሚከፈሉ ስለሆነ ካሽን አፌክት ያደርጋሉ ማለት ነው። ስለዚህ ሁሉም ኦፕሬቲንግ በጀቶች በተዘዋዋሪ ማንን አፌክት ያደርጋሉ ማለት ነው? ካሽን አፌክት ያደርጋሉ። ስለዚህ የነሱንም ኢፌክት ሰብስበን ነው ካሽ በጀት ላይ የምናሳየው ማለት ነው።
ካሽ በጀት ግን አራት ክፍሎች አሉት። ካሽ በጀት ፎር ሜጀር ፓርትስ፣ አራት ሜጀር ፓርቶች አሉት። የመጀመሪያው ካሽ ሪሲፕት ሴክሽን ነው። ሁለተኛው ካሽ ዲስፐርስመንት ሴክሽን ነው። ሶስተኛው ካሽ ኤክሰስ ኦር ዲፊሽንሲ ሴክሽን ነው። አራተኛው ፋይናንሻል ሴክሽን። ካሽ ሪሲፕት ሴክሽን የምንለው this section consists the list of all cash inflow except from financing gain expected during the year። እዚህኛው ሴክሽን ላይ የምናሳየው ምን ያክል ካሽ ልንሰበስብ አስበናል፣ ምን ያክል ካሽ ልናገኝ አቅደናል። from the main business finance activity borrowing activity ሳይሆን ከoperations of the business ምን ያክል ገንዘብ ለማግኘት አቅደናል የሚለውን የምናሳይበት ሴክሽን ነው ካሽ ሪሲፕት ሴክሽን የምንለው። and cash disbursement or cash payment section ደግሞ this section consists all cash payment። ይሄ ደግሞ የምናሳየው ለዚህ እንከፍላለን፣ ነገር ግን ኦፕሬቲንግ አክቲቪቲዎች ብቻ ነው። የብድር የኢንተረስት ምናምን አክቲቪቲ እዚህ ውስጥ አይገቡም ማለት ነው። and ለምሳሌ ለምን እንከፍል እንችላለን? ለሮ ማቴሪያል ፐርቼዝ ኦር ለኢንቨንተሪ ፐርቼዝ፣ ለኦፕሬቲንግ ኤክስፔንስ፣ ለሰለሪ ለምን እዚህ ውስጥ ያሉት ማለት ኦል ሰለሪ ኤክስፔንሶቻችን ልንከፍል እንችላለን። ሮ ማቴሪያል ኦር ኢንቨንተሪ መርቸንዳይዝ ኢንቨንተሪ ፐርቼዝ ለሱም ልንከፍል እንችላለን። ስለዚህ እዚህኛው ሌላ ለምሳሌ ኤንድ ዲስፐርስመንት ኢኩዊፕመንት ለገዛንበት፣ ዲቪደንድ ለከፈልነው ኦር ዊዝድሮው ኦፍ the owner, withdrawal of the owner or dividendንም እዚህኛው ሴክሽን ውስጥ ነው የምንከተው ማለት ነው። all cash payment for operational activity ነው። ስለዚህ ለኦፕሬሽናል አክቲቪቲዎቻችን የምንከፍላቸው ክፍያዎችን ኢኩዊፕመንት ሎንግ ተርም ፊክስድ አሴት ለመግዛት የምንከፍላቸውን ክፍያዎችን ይህን ዲቪደንድ እና የተለያዩ ዊዝድሮዋል አክቲቪቲዎች ካሉ እነሱን ሁሉ እዚህ ውስጥ ነው የምናደርገው። ኦኬ ኔክስት ካሽ ኤክሰስ ኤንድ ዲፊሽንሲ ሴክሽን። this section በሁለቱ ምክንያት ነው የሚገኘው። እዚህ ይሄኛውን ኤ ብንለው ይሄኛውን ቢ ብንለው ካሽ ኢንፍሎ የተቀበልነው አለ። ካሽ ኢንፍሎ እንከፍላለን ብለን ያሰብነው እንከፍላለን ብለን ያሰብነው። ስለዚህ በሁለቱ መካከል ያለው ልዩነት ካሽ ኤክሰስ ኦር ዲፊሽንሲ ብለን እናየዋለን ማለት ነው። ስለዚህ ይሄን እንዴት ነው የምናገኘው? ይሄኛውን ካሽ ሪሲፕቱን ኤ ካልነው ኤ ማይነስ ፔመንቱን ቢ ካልነው ቢ። ለምሳሌ እንቀበላለን ብለን ያሰብነው 150 ብር ከሆነ እንከፍላለን ብለን ያሰብነው 100 ብር ከሆነ ካሽ ኤክሰስ ስንት ይሆናል ማለት ነው? 50 ብር። ነገር ግን ካሽ ሪሲፕቱ ከካሽ ዲስፐርስመንቱ የሚያንስ ከሆነ ካሽ ዲፊሽንሲ ነው። ለምሳሌ ይሄኛው 100 ብር ሆኖ ይሄኛው ደግሞ 150 ብር የሚሆን ከሆነ ይሄኛው ደግሞ 150 ብር የሚሆን ከሆነ ካሽ ዲፊሽንሲ ያጋጥመናል ማለት ነው። ካሽ ዲፊሽንሲ። ሌላኛው ፋይናንሻል ሴክሽን it include borrowing and repayment with interest expense። አሁን ደግሞ እዚህ ጋር የምናስገባው borrowing activity and repayment of loan activity and interest payment activityዎችን የምናሳይበት አራተኛው ሴክሽን ነው ማለት ነው። ኦኬ ይሄንን ዲ ካልነው the last ending cash balance budgeted period ላይ ending cash balance ለማግኘት እዚህ ጋር ዲ ያለን እዚህ ጋር ሲ ያለን ሲና ዲን ስንደምር ending cash balance የበጀት ፔሪዱ የመጨረሻ የካሽ ባላንስን ይሰጠናል ማለት። ስለዚህ ካሽ በጀት አራት ሴክሽኖች አሉት። እነዚህ መርሳት የለብንም። ካሽ ሪሲፕት ሴክሽን፣ ካሽ ዲስፐርስመንት ኦር ፔመንት ሴክሽን፣ the excess cash or deficiency section and financial section ምን ይካተትባቸዋል የሚለው ማወቅ ያስፈልጋል። ለምሳሌ ካሽ ዲስፐርስመንት ፎርማቱ ይሄንን ይመስላል። the company name የምናዘጋጅበትን ቀን መጻፍ አለብን። ዜን መንዞቹን ለምሳሌ 3 ወር ከሆነ በጀት የምናደርገው ካሽ በጀት የምንሰራው ጃንዋሪ፣ ፌብሩዋሪ፣ ማርች ኤንድ ኳርተሩ የሶስቱ ማለት ነው። ኳርተር የሩብ ዓመቱ and always first beginning cash balance ማስቀመጥ አለብን። beginning የጃንዋሪ beginning እናስቀምጣለን። የጃንዋሪ beginning by default የኳርተሩ beginning ይሆናል። የኳርተሩ beginning ይሆናል ምክንያቱም ወሩ ጃንዋሪ ስንጀምር ኦኬ ጀመረ። ኦኬ የሶስት ወር የመጀመሪያው beginning inventory ብለን ለኳርተሩ beginning inventory ብለን የምንወስደው የጃንዋሪ ነው። ending inventory ቢሆን ኖሮ ending cash balance ቢሆን የማንን ነው የምንወስደው? የማርችን ነበር የምንወስደው እናየዋለን። and beginning cash balance of January this one። ስለዚህ by default የማን beginning ይሆናል? የኳርተሩ beginning ይሆናል።
ኦኬ ስለዚህ የመጀመሪያው ሴክሽን ካሽ ሪሲፕት ሴክሽን ነው። ስለዚህ ከከስተመሮቻችን የምንሰበስበው ካሽ እናስቀምጣለን። በሶስቱም ወር ቢጊኒንግ አለን። ሁለቱን ስንደምር ቶታል ካሽ አቬለብል ይሰጠናል። then ሁለተኛው ሴክሽን ደግሞ ካሽ ዲስበርስመንት ሴክሽን ነው። ለኦፕሬቲንግ፣ ለኢንቨንተሪ ፐርቼዝ፣ ለኦፕሬቲንግ ኤክስፔንስ፣ ለኢኩዊፕመንት፣ ለዲቪደንድ ሌሎች ካሉ እነሱን ምን እናደርጋለን? እንዘረዝራለን። and ቶታል ዲስበርስመንት እናስቀምጣለን። ሶስተኛው ሴክሽን ካሽ ዲፊሽንሲ ኦር ኤክሰስ። ቀጣዩ ሴክሽን ደግሞ ኤክሰስ ኦፍ ካሽ ኦር ዲፊሽንሲ ነው። ሲ ኤ ማይነስ ቢ አድርገን የምናገኘው ነው። ኤንድ የመጨረሻው ሴክሽን ፋይናንሻል ሴክሽን ነው። እዚህ ውስጥ ደግሞ ቦሮዊንግ፣ ሪፔመንት እና ኢንተረስት አክቲቪቲዎች ነው የሚኖሩት። ኢንተረስት አክቲቪቲዎች ነው በዚህ መልክ እናዘጋጀን። ነገር ግን የማትረሱት ነገር የጃንዋሪ ኢንዲንግ ለማን ቢጊኒንግ ይሆናል? የጃንዋሪ ኢንዲንግ እዚህ ጋር ጃንዋሪ ኢንዲንግ የነበረው ሄዶ ቀጥታ የፌብራሪ ቢጊኒንግ ይሆናል። ኤንድ የፌብራሪ ይሄኛው የዚህኛውን ባላንስ እንውሰድ። ይቅርታ አንድ ጊዜ እንደዚህ እናድርግ። የጃንዋሪ ኢንዲንግ ለማን ይሆናል? ለፌብራሪ ቢጊኒንግ ይሆናል። የፌብራሪ ኢንዲንግ ለማን ይሆናል? ለማርች ቢጊኒንግ ይሆናል። ሰርተን ልክ የጃንዋሪ ኢንዲንግ ስናገኝ ፌብራሪ ላይ ሄደን እዚህ ጋር እናስቀምጠዋለን። የፌብራሪ ሰርተን ስንጨርስ ደግሞ ለማርች ምን ይሆናል? ቢጊኒንግ ይሆናል። የኳርተሩ ቢጊኒንግ ኦልዌይስ የማን ነው ብለናል? የኳርተሩ ቢጊኒንግ ኦልዌይስ የጃንዋሪ ቢጊኒንግ ነው። ነገር ግን የኳርተሩ ኢንዲንግ ካሽ ባላንስ ይሄኛው ማለት ኢንዲንግ ካሽ ባላንሱ የማን ይሆናል ማለት ነው? የማርች ኢንዲንግ ካሽ ባላንስ ይሆናል ማለት ነው። በቁጥር ስለምናየው በደንብ እዛ ላይ ግልጽ እናደርጋለን። ሌላኛው ካሽ በጀት ነው። ካሽ which is budgeted balance sheet ነው። it show budgeted balance sheet የሚያሳየን it show expected financial position at the end of budgeted period in budgeted balance sheet ነው። budgeted ምን ያክል አሴት፣ ምን ያክል liability፣ ምን ያክል ኦነርስ ኢኩዊቲ ይኖረናል ብለን ወይም budgeted ያቀርነው እንዲኖረን የፈለግነው በበጀትድ ባላንስ ሺት በኦፕሬቲንግ እና ቅድም በሰራናቸው በካሽ ኤንድ በካፒታል በጀት በእነሱ ዲፔንድድ ሆነ ባላንስድ ኤሌመንቶችን እናዘጋጃለን ማለት ነው። Preparation of financial budget should be follow the operational budget because many of financial activity are not known until the operating budget is known። ቅድም ያለው ነው። ኦፕሬቲንግ በጀት ካላለቀ ፋይናንሲንግ በጀት አይጀምርም። በጀትድ ባላንስ ሺትን የምናዘጋጀው ሁሉንም ከጨረስን በኋላ መጨረሻ ላይ ነው ማለት ነው። then budgeted balance sheet is project the balance sheet item in accordance with the business plan expressed in the previous schedule። ቀድመን በሰራናቸው ስኬጁሎች ቀድመን በሰራናቸው በጀቶች ላይ ዲፔንድድ ሆነን በጀትድ ባላንስታችንን እናስቀምጣለን ማለት በጀትድ ባላንስ እናስቀምጣለን። በዚህ በተመሳሳይ ስቴትመንት ኦፍ ካሽ ፍሎም ተመሳሳይ የዚህ ከሌላኛው በጀትድ የምናደርገው ፋይናንሻል ስቴትመንት ነው ማለት ነው። ኦኬ ነገር ግን በጀትድ ባላንስ ሺት ስንሰራ ካሽን ከየት እናገኛለን? ለምሳሌ ኤግዛምፕል the figure of cash is brought from cash budget። መጀመሪያ ከሰራ ነው ከኦፕሬቲንግ በጀት ላይ ሄደን ከካሽ በጀት የካሽ ባላንስን እንወስዳለን። ኦኬ አካውንት ሪሲቨብልስ ከየት እናገኛለን? ለአካውንት ሪሲቨብል ሪፕሬዘንት the credit sale። እዛው ሴልስ በጀት ላይ ሄደን የክሬዲት ሴል የማርችን እንወስዳለን። ምክንያቱም ኢንዲንግ የሰራን ስለሆነ እዚህ ጋርም የማርችን የምንወስደው የኳርተር በጀት ስለሆነ የሚሰራው። and inventory ከየት እናገኛለን? the figure for inventory brought from inventory purchase budget schedule C or inventory purchase budget እዛ ላይ desire ending inventory የማርች ለምሳሌ እኛ ይሰራን ያለነው የሶስት ወሩን ስለሆነ ጃንዋሪ፣ ፌብሩዋሪ፣ ማርች and budgeted balance እናዘጋጅ የምንወስደው ባላንስ የማርችን ነው ይሁሉ። ምክንያቱም at the end of budgeted period ምን ያክል አሴት፣ ምን ያክል liability፣ ምን ያክል ኦነርስ ኢኩዊቲ ይኖርናል ብለን ስለምናስብ የማርች ባላንስ ነው የምንወስደው። and
plant asset, the figure for plant asset is በኔቱ ነው ሪፕሬዘንት የምናደርገው የገዛንበት ኮስት አለ then accumulated depreciation እንቀንስበትና accumulated depreciation ቀንስበት በኔት አማውንቱ እናስቀምጠዋለን ማለት ነው ለምሳሌ ሌላስ account payable ኬት እናገኛለን the figure for account payable represent the amount of inventory purchased and the item which is acquired on March ይሄ ደግሞ disbursement for inventory purchase ብለን ከሰራነው ከኦፕሬቲንግ በጀት ላይ ሄደን ማርች ላይ ያልተከፈለ ክፍያ ስንት አለ ብለን እዛ ጋር ሄደን እናያለን and stock capital it is the figure the figure for capital stock is taken from directly from the information from journal ledger ከቲ አካውንት ሄደን ወይም ከጆርናል ሌጀር ካፒታል አካውንቱ ምን ያክል ነው የሚለውን እንወስዳለን retain earning ደግሞ budgeted retain earning ከአዲሽናል ኢንፎርሜሽን እንወስዳለን then net income ሰርተናል budgeted retain earning-ን net income ላይ ደምረን እናስቀምጣለን ማለት ነው አሁን ይሄ ሁሉ ኢንፎርሜሽን የሚያስፈልገን ለምንድነው budgeted balance sheet ስንሰራ ነው budgeted balance sheet የምንሰራው ለመቼ ነው ለጃንዋሪ አይደለም ለፌብሩዋሪ አይደለም ለማርች ኢንዲንግ ነው የምንሰራው ስለዚህ ባላንሶች ሁሉ የምንወስደው የማርችን በዚህ ምክንያት ነው ማለት ነው ኦኬ ስለዚህ በጀት ባላንስ በዚህ መልክ እናዘጋጃለን ይሄው የኳርተሩ የመጨረሻ የማርች ከሆነ ማርች ዲሴምበር ከሆነ ዲሴምበር ላለን ካሽ አሴቶችን እንዘረዝራለን ይሄው እዚህ ጋር ኤንድ ቢልዲንግ ካለን ቢልዲንግ በኔቱ ነው የምናስቀምጠው ዲፕሪሲዬሽን ኤክስፔንስ ቀንሰን ኤንድ accumulated liability and stakeholder equity account payable አለን stock አለን retain earning አለን then በዚህ መልክ represent እናደርጋለን ወይም እናዘጋጃለን ማለት ነው budgeted balance